manyonga tuchimi tomanyonga igihe turagirinya nanyonga twatobanye ጤና ይስጥልኝ። ይህ የጦርነት አስከፊነት በአስረጂ ታሪኮች የሚተረክበት የሰላም አማራጭ የለሽ አስፈላጊነት የሚተረክበት ሲያበቃ የተሰኘ የፕሮግራም አምዳችን ነው። በዛሬው ፕሮግራማችን ከ30 ዓመታት በፊት በጎረቤት ሩዋንዳ ተከስቶ የነበረውን የሩዋንዳ የዘር ጭፍጨፋ ሰለባና የአይን እማኝ የነበረች አንዲት ሴት ታሪክ እናጋራችኋለን። የሩዋንዳ የዘር ጭፍጨፋ እንደው በአንድ ጀንበር የተከሰተ ከመሰላችሁ ተሳስታችኋል። አንዱ ገዳይ ሌላው ታራጅ የነበሩት ሁለቱ የምስራቅ አፍሪካ መከራ ገፈት ቀማሽ ህዝቦች ሁቱና ቱትሲ በሀገራችን እንዳሉ ሁለት ቋንቋ ተናጋሪ ህዝቦች ወይ በመልክ አሊያም በአለባበስ ወይም በአመጋገብ ለዩ ብትባሉ በእርግጠኝነት ለመለየት የሚከብዱ ፍጹም አንድ የሆኑ ወንድማማች ህዝቦች ነበሩ። አሁንም አንድ ናቸው። ነገር ግን ከነሰይጣናዊ ቅዳቸው አፍሪካን በቀኝ ግዛት ተቀራምተው የነበሩት የቤልጂየምና የጀርመን ቀኝ ገዢዎች ለአገዛዝ ይመቸናል ባሉት መንገድ ይህን የሩዋንዳና የጎረቤቷን የብሩንዲ አንድ ህዝብ በጎሳ የለዩት፣ ልዩነቱንም ያሰፉት ቀጠል። በሩዋንዳ ቁጥራቸው ጥቂት ለሆኑ ቱትሲዎች ስልጣኑንና ኢኮኖሚውን ሲሰጡ፣ በብሩንዲ ደግሞ ቁጥራቸው ጥቂት ለሆኑ ቱቶች ስልጣን ሰጥተዋቸው ነበር። በሰኔ 1 1962 መጀመሪያ በጀርመኖች ቀጥሎም በቤልጂየሞች ቀኝ የተገዙት ሩዋንዳና ብሩንዲ ራሳቸውን የቻሉ ሁለት ሀገሮች ሆነው ተለያዩ። ሩዋንዳ ነፃነቷን ካገኘች በኋላ የዘር ምንጩ ከሁቱ የሚመዘዘው የመጀመሪያው የሩዋንዳ ፕሬዝዳንት ግሪጎሪ ኬባንዳ ስልጣን ይዞ ከ1962 እስከ 1973 ቆየ። በኋላም ያው በአፍሪካ እንደተለመደው የአንድ ፓርቲ በላይነት ሰፍኗል። ከቀኝ ገዢ ብንላቀቅም የጠበቅነው ዲሞክራሲ አልሰፈነም ባለው የገዛ የመከላከያ ሚኒስቴሩ ጆቫዬኒ ሃቤርማን በመፈንቅለ መንግስት ተወገደ። ገልባጩና ሁለተኛው የዘር ግንዱ ከሁቱ የሚመዘዘው ጆቫዬኒ ሃቤርማን በስልጣን በቆየባቸው 2 አስርት ዓመታት በታቀደ መልኩ በሁለቱ ወንድም ህዝቦች ማለትም በሁቱና በቱትሲ መሃል ያሉትን ቀኝ ገዢዎቹ አውሮፓውያን የጫኑባቸው ልዩነቶች ከፍ የሚያደርጉ ልዩነትን የሚሰብኩ ትርክቶች ይዘበዘቡ ይዘሩ ጀመር። በትምህርት ቤቶች ለይቶ ከማስቀመጥ መታወቂያ ላይ ዘርን ለይቶ እስከማስቀመጥ ተሰራበት። እኛ ቁጥራችን ብዙ ሆኖ ሳለ ኢኮኖሚውን የሚዘውሩት ቱትሲዎች ናቸው። ቀኝ ገዢዎች ያዳሉላቸው ስለነበር ቱትሲዎች የተማሩና በኑሯቸውም የተረጋጉ ናቸው የሚል ለቅናትም ለመጠፋፋትም ምክንያት የማይሆኑ ሐሳቦች የሚያራምዱ ባለስልጣናት፣ የጦር መሪዎችና ስፖንሰር የሚደረጉ ሚዲያዎች በስፋት መሰል ሐሳቦችን ያስተናግዱ ነበር። ዲሞክራሲ ያጣን ብሎ ስልጣን ላይ የወጣው ጆቫዬኒ ሃቤርማን 3 ጊዜ ባደረጋቸው የይስሙላ ምርጫዎች የመጀመሪያውን 98.99%፣ ሁለተኛውን 99.97%፣ ሶስተኛውን 99.98% የህዝብ ድምጽ አገኘው ብሎ መክረሙ ያልተመቻቸው ለዘብተኛ ሁቲዎችና ሌሎች ደግሞ የቱትሲ ጎሳ ታጣቂዎች የውስጥ የትጥቅ ትግል አፋፍመውበት ነበር እና ከነዚህ አማጽያን ጋር የሰላም ንግግር ለማድረግ ወደ ብሩንዲ አቅንቶ የነበረው ጆቫዬኒ ሃቤርማን ተሳፍሮበት የነበረችው አውሮፕላን እስካሁን ግልጽ ባልሆነ ምክንያት ምናልባትም
በብዙዎች ዘንድ እንደሚታመነው አስቀድመው ገጀራና የጦር መሳሪያ ከውጭ በማስገባት በጥቂቶቹ ቱትሲዎች ላይ መጠነ ሰፊ የዘር ጭፍጨፋ ለመፈጸም ተዘጋጅተው የነበሩት ራሳቸው ሁቶቹ ምነው ገላመጥከኝ የሚል ትንሽ ምክንያት ይፈልጉ ነበርና በእነሱ የተፈጸመ እንደሆነ በሚጠረጠር የመሳሪያ ጥቃት የፕሬዝዳንቱን አውሮፕላን መጥተው ይጥሉታል። በዛም ፕሬዝዳንቱ ጆቫይኒ ሃቤርማን ተገደለ። በዚያች በሚያዝያ 7 1994 የተጀመረውና ለ100 ቀናት ቀጥሎ የነበረው የዘር ጭፍጨፋ በብዙ ዘጋቢ ፊልሞች እና መጽሐፍት የተቀመጠ በርካታ አስረጂ ታሪክ ያለው ስለሆነ መለስ ብላችሁ ብታነቧቸው እና ብታዩዋቸው እያልን በፕሮግራማችን ክፍል ስም እየጋበዝን ለዛሬ ያንን ሩዋንዳ ወደ ገሃነብ የተለወጠችበትን የ3 ወራት ክስተት በልጅነት ጭንቅላቷ ወደምትተርከልን ሕያው ምስክር እንሂድ። አንቶኒቴ ትባላለች። የተወለደችው ሩዋንዳ ሲሆን የዘር ጉንዷ በወቅቱ እንደ በረሮ በተመሰሉትና በየተገኙበት አንገታቸው ይቀላና ይረሸኑ ስጋቸውም ላሞራና ለውሻ ይጣል ከነበሩት የቱትሲ የዘር ግንድ ይመዘዝ የነበረ ስለሆነ ተአምር በሚመስል መልኩ ባትተርፍ ለምስክርነት ባልበቃች። ያኔ ገና 12 ዓመቷ ነበር። ለመሆኑ ሁቱና ቱትሲ ስለሚባለው ቃል ለመጀመሪያ ጊዜ ያወቅሽበትን ጊዜ ታስታውሻለሽ? አለቻት ጋዜጠኛዋ። አዎ ትዝ ይለኛል። በ1990 አካባቢ ነበር። የመጀመሪያ ትምህርት ቤት እየተማርኩ ያለ አንድ አስተማሪ የመማርበት ክፍል ውስጥ እስቲ ቱትሲዎች እጃችሁን አሳዩኝ፣ መልካም፣ እስቲ አሁን ደግሞ ሁቶች እያለ ይጠይቅ ጀመር። እኔ በሁለቱም ጥያቄ እጄን አላነሳሁም። የማውቀው ሰው መሆኔን ነበር። ዛሬ እጅ ያላወጣችሁ ወላጆቻችሁን ሳትጠይቁና ማንነታችሁን ሳትለዩ እዚህ ትምህርት ቤት ዝር እንዳትሉ አለን አስተማሪያችን። ወደ ቤት ስመለስ ስለ ሁኔታው እናቴን ስጠይቃት ቱትሲ መሆኔን ነግራኝ ቱትሲዎች ቁሙ ሲል ቁሚ አለችኝ። እኔ የምማርበት ክፍል ውስጥ በኋላ ላይ እንዳወቅኩት 3 ወይም 4 ቱትሲዎች ብቻ ነበርን። ቱትሲ መሆኔ ከተነገረኝ በኋላም ቢሆን ለምን ተለይተን በረሮዎች ተብለን እንደምንሰደብም ሆነ በክፍል ጓደኞቻችን ተለይተን ለምን እንደምንጠላ በልጅ ጭንቅላቴ ልደርስበት አልችልም ነበር። ሁልጊዜ ለምን እል ነበር ስትል መለሰች ጋዜጠኛዋ። ይህን የተደራጀ ጥላቻ በእናንተ ላይ ያራምዱ የነበሩት አጥፊ ሁቶች ግባቸው ምን ነበር ብለሽ ታስቢያለሽ? አንቶኒ፣ ግባቸውን ከነሱ የበለጠ እኔ ልገልጸው ባልችልም ግልጽ ነው። እያንዳንዱን ቱትሲ ገድሎ መጨረስ ነበር ግባቸው። ጥቃቱ በጀመረበት የመጀመሪያው ቀን እኔና 2 ወንድሞቼ የማደሪያ ልብሳችንን ወይም ቢጃማችንን ለብሰን መመገቢያ ክፍል ውስጥ ለራት ከአባታችን ጋር ተቀምጠን ነበረ። በወቅቱ እናታችን 2 ዓመቱ አካባቢ የነበረውን የቤታችንን የመጨረሻ ልጅ ይዛ አያቶቻችንን ለመጠየቅ ወደ ቤተሰቦቿ ሄዳ ስለነበር በቤት ውስጥ አልነበረችም። አባታችን ለኔና ለታናናሽ ወንድሞቼ ከዛሬ ጀምሮ በማንኛውም ሰዓት ልንሞት እንደምንችልና መደበቅም ካለብን ሁላችንም በተበታተነ ሁኔታ መደበቅ እንዳለብን ነገረን። አብረን ከተያዝን በቤተሰብ ደረጃ ልናልቅ እንደምንችል አስረዳን። እናም አባቴ አንዳንድ መደበቂያ ቦታዎችን ጠቁሞን ወደ አልጋችን አመራን። በማግስቱ ሰፈሩን እንዳንበጣ የወረሩት ነፍሰ ገዳዮች ሽጉጥ፣ ገጀራና ዱላ የመሳሰሉ መግደያ መሳሪያዎች እንደታጠቁ ቤታችንን ሰብረው ገቡ። በወቅቱ ብቻዬን ነበርኩ። ከአልጋው ስር ድምፄን አጥፍቼ ተደበቅኩ።
እነዚህ የበረሮች ቀድመው ወጥተዋል ተባብለው ለፍለጋ ከቤቱ ወጥተው ሄዱ። ተመልሰው ሊመጡ እንደሚችሉ ስለገመትኩ ራሴን እንደ እድለኛ ቆጥሬ ከቤት ወጥቼ ቤታችን አቅራቢያ ያለ ሸጡ ውስጥ ተደበቅኩ። በእርግጥ ሰው ሲይዙ መታወቂያ እያዩ ነበር የሚለዩት እና የሚገድሉት። እድሜ ለመታወቂያ ስላልደረሰ ቢይዙኝ እንኳን ማንነቴን እኔ ካላጋለጥኩ ምንም መለያ መንገድ አልነበራቸውም። እዛች ሸጡ ውስጥ ሆኜ አስታውሳለሁ አንዲት ልጅ ያዘለች ቱትሲ ሴት በዛ አቋርጣ ስትሄድ የተደራጁት ገዳዮች አስቆመው መታወቂያ ጠየቋት። መታወቂያዋ ቱትሲ እንደሆነች ይገልጽ ስለነበር ወዲያውኑ በመጥረቢያ ገድለው ጣሏት። የወደቀችው እናቱ መሞቷን እንኳን የማያውቀው ሕፃን የእናቱ አስክሬን ላይ ሆኖ ጡቷን ሲጠባ ተደብቄ ሳይ የፈጠረብኝ መረበሽ አሁን ድረስ አብሮኛል። በአባቴ ምክር መሰረት ካለሁበት የተሻለ መደበቂያ መፈለግ ነበረብኝ። አንድ ገዳይ ሁቱ አንድ ቱትሲ ሲያገኝ ኑ ቱትሲ ያገኘው ብሎ ይጮሃል፣ ወይም ቱትሲዎች እዛ ጋር ታይተዋል ተይዘዋል እየተባባሉ ከወዲህ ወዲያ ሲሯሯጡ መስማት ለሞት ምን ያህል እንደቀረብኩ እንድረዳ ስላደረገኝ የተሻለ መደበቂያ ፈልጌ ያገኘው። ቦታው የህዝብ መጸዳጃ ሽንት ቤት የነበረና በመሙላቱ ምክንያት ማንም የማይጠቀምበት የፈረሰ መጸዳጃ ቤት ነበር። በጊዜ ሂደት የተወሰነ ጉድጓድ የፈጠረውና በቁጥቋጦ ተውጦ የነበረው ይህ ጉድጓድ አጸያፊ ቢሆንም ሕይወቴን ለማትረፍ ግን አማራጭ አልነበረኝም። ከዚህ መጸዳጃ ቤት ጀርባ በነበረ የኳስ መጫወቻ ሜዳ በየዕለቱ ይሰበሰቡ የነበሩት በጥላቻ የሰከሩት ገዳይ ሁቶች በመጠጥ እየተራጩና ድራግ እየወሰዱ አንተ ስንት ገደልክ፣ እኔ ይህን ያህል ገደልኩ፣ እኔ ይህን ያህል ደፈርኩ እያሉ በኩራትና በሳቅ ሲያወሩ በደንብ ይሰማኛል። እናም በስህተት ከዚች ለኔ ተብላ የተዘጋጀች ከምትመስል በጥሻ የተሸፈነች ጉድጓድ ውጪ ብታይና እጃቸው ብገባ ምን ሊያደርጉኝ እንደሚችሉ እያሰብኩ ቀንና ሌሊት አሳልፍ ነበር። አንዳንዴ አስክሬን መብላት የለመዱ ውሾች ወደ ተደበኩበት አቅጣጫ ሲመጡ መመልከት ልቤን ጸጥ ሊያደርገኝ ይደርስ ነበር። ውሾቹን ፈርቼ ብሮጥ ውሾቹ ያባርሩኛል። ምናልባትም 100 ሜትር እንኳን ሳልሸሽ ይዙኛል። እጃቸው የገቡ ቱትሲዎችን ሳንቲም ከያዝክ በጥይት እንግደል፣ ሳንቲም ካልያዝክ በገጀራ እያሉ አሟሟት ሲያማርጧቸው አይቻለሁ። የከፈለ በጥይት ሳይሰቃይ ይገደል ነበር። እናም ድምፄን አጥፍቼ እዛው መቀመጤ አማራጭ አልነበረውም። ከኔ እይታ ብዙም ያራቁ አካባቢዎች ላይ ውሻና አሞራ ጀምሮ ያልጨረሳቸው ማንነታቸውን ለመለየት በሚያስቸግር ሁኔታ ፊታቸውንና የተለያዩ የሰውነት ክፍሎቻቸው የተቦዳደሱ ሬሳዎች ይታዩኛል። እናም በዛች የልጅነት ጭንቅላቴ የተቀረጹት እነዛ ምስሎች እስካሁን ድረስ ትላንት የሆኑና የተፈጸሙ ያህል ዘወትር ይታዩኛል ትላለች አንቶኒቴ። ለመሆኑ በዚህ ሁኔታ ምን ያህል ቆየሽ? አሁን ሳይሆን እስቲ መለስ ብለሽ በዛ በ12 ዓመትሽ ይህንን ሁሉ ነገር ስታይ ወደ አእምሮሽ ምን ይመጣ ነበር? ጋዜጠኛዋ ትቀጥላለች። ለቀጣይ 3 ወራት ያ ሞልቶ ሰው የማይጠቀምበት ሽንት ቤት ጉድጓድ ለኔ ሁነኛ መደበቂያዬም መዋያዬም ማደሪያዬም ነበረ። እነዛ 3 ወራት እዛች ጢሻና ጉድጓዱ ውስጥ ያሳለፍኳቸው ወራት ለኔ 3 ወራት ብቻ ሳይሆኑ የህይወቴን ረጅሙን ክፍል የኖርኩባቸው ዓመታትን የሚመስሉኝ። አሁን ስትጠይቅኝ እንኳን ስመልስልሽ ስለሆነ 3 ወር
ከእድሜ ላይ ስላሳለፍኩት ጊዜ ሳይሆን ከዛ በኋላ የኖርኩትን 20 ዓመታት ጨምሮ ሁሉንም የህይወቴን ዘመን እየነገርኩሽ እንዳለሁ ነው የሚሰማኝ። ያ ጊዜ እኮ ገና በ12 ዓመቴ የመኖርን ምክንያቱንም ሚስጥሩንም ጣዕሙንም ሳልረዳው ሞት ከሚሉት ቀፋፊ ነገር ፊት የቆምኩበት ነበር። ሞት በየዕለቱ በአናትሽ ላይ ሲያንዣብብ ሲዞርሽ ምን እንደሚሰማሽ ታውቂያለሽ? ምናልባት አንቺ አታውቂም። እኔ በ12 ዓመቴ ሞትን አሽትቼዋለሁ። ዳሶኛል፣ ቀርቦኛል፣ አብሮኝ አድሮ አብሮኝ ውሏል። ነገሮች ካበቁና በነ ፖል ካጋሜ የሚመራው ለዘብተኛ የሁቶች ታጣቂ አርፒኤፍ ካጋሊን ከተቆጣጠረ በኋላ ለ3 ወራት የተለያየ ቦታ በመደበቃችን ያላገኘሁትን ወንድሜን አገኘሁት። በረሃብ በውሃ ጥምና በፍርሃት እጅግ ተጎድቶ ከሰውነት ተራውቶ አገኘሁት አለች በተሰበረ ድምፅ። ጠያቂዋ ቀጠለች። እና ምን ያህል ቤተሰቦችሽን ተነጠቅሽ? ምን ያህሎቹንስ በሰላም አገኘሽ? በእርግጥ ያሳዝናል አለች። ለቤተሰብ ጥየቃ ሄዳ የነበረችው እናቴና የ2 ዓመቱ ትንሹ ወንድሜ ተገድለዋል። እናቴ በሄደችበት የአያቶቿ ሰፈር ወደ 15 የሚጠጉ ህፃናትን ከመሬት በታች ተቆፍሮ በተዘጋጀ የቤት ውስጥ መደበቂያ ደብቀዋቸው ነበር። እናም በየተወሰነ ጊዜ ርቀት ለህፃናቱ ምግብ ያቀብሏቸው ነበር። እናም ድንገት ምግብ ሊያቀብሏቸው ያንን ከመሬት በታች ያለ ክፍል ከፍተውት የደረሱት ነፍሰ ገዳይ ሁቶች ወንድሜን ጨምሮ 15ቱንም ህፃናት ገድለዋቸዋል። ሶስተኛው ወንድሜ ኢማኑኤልም ገና ጥቃቱ በጀመረ በመጀመሪያዎቹ ቀናት በአንዱ በጥይት ተመቶ ነበር የሞተው። ከኔ ብዙም ባራቀ ቦታ ሳር ውስጥ ተደብቆ ነበር። ሆኖም በፓትሮል የሚያልፉ ነፍሰ ገዳዮችን አይቶ ደንግጦ ከተደበቀበት ወጥቶ ሲሮጥ በጥይት መተውት አለፉ። ከተደበኩበት ወጥቼ ለአደጋ የሚያጋልጠኝ ነገር እንደሌለ አጥንቼ ወንድሜ ሳይሞት በፊት አጠገቡ ደረስኩ። የተመታው የጭንቅላቱ የኋለኛው ክፍል ላይ ነበረ። በወቅቱ ከመሞቱ በፊት ደጋግሞ የጠየቀኝ ነገር ውሃ ነው። ውሃ ስጭኝ እህቴ፣ ውሃ ስጭኝ እንዳለ ይህንን ክፉ ዓለም ተሰናበተ። እስከ ዛሬ ምንም ላደርግለት ባለመቻሌ አዝናለሁ። በእርግጥ አንቷን የተባለው ወንድሜና አባቴ ሳይሞቱ ስላገኘኋቸው ፈጣሪ ይመስገን። እናቴና 2 ወንድሞቼን ግን ፈልገን ባልተወለድንበትና ባልተፈጠርንበት ዘር ምክንያት ብቻ ቱትሲ ሆነን በመገኘታችን ብቻ ሰው ከዘር እንደሚበልጥ ማሰብ በተሳናቸው የገዛ ሁቱ ወንድሞቻችን ተነጥቄያለሁ። ጋዜጠኛዋ ትጠይቃለች። ምን ተጽዕኖ አሳደረብሽ ያንን ጊዜ ማሳለፍሽ? አንቶኒ ትቀጥላለች። ይህን ጥያቄ ከመመለሴ በፊት የአእምሯችን ነገሮችን የሚይዝበትና የሚያስቀምጥበትን እናም እየተመለሰ የሚያስታውስበትን መንገድ ለይተሽ የሰው ልጅ የማስታወስና የመርሳት አቅም ላይ ያሉ ሳይንሳዊ እውነታዎችን እንድታጠኝ ይፈልጋለሁ። እነዚያ 3 ወራት በሞትና በህይወት መካከል ሆኜ ካሳለፍኩ ዛሬ 2 አስርት ዓመታት አልፈዋል። ነገር ግን አሁንም ህመሙ አብሮኛል። ለምሳሌ ልንገርሽ፣ በየዓመቱ መንግስት ሚያዝያ 7 የዛን ዘግናኝ ጭፍጨፋ ሰለባዎች ያስባል። ለኔ ሚያዝያ 7ን ጨምሮ የሚከበሩትን ክብረ በዓሎች፣ የዛን የመታሰቢያ ክብረ በዓል ዝግጅቶች በየዓመቱ በመጡ ቁጥር ተመልሼ ወደዚያች መደበቃ ጉድጓድ የሚመልሰኝና የቆዳዬን ፀጉሮች ወደሚያቆም ዘግናኝ ስሜት የሚከት መጥፎ ስሜት ነው የሚሰማኝ። ለኔ በወቅቱ ለነበሩ ሰለባዎች ተብሎ የቆሙ ሐውልቶች፣ የተከፈቱ ሙዚየሞች ሁሉ ጥቅማቸው አይገባኝም። ወደ እንደዚህ አይነት ቦታዎች በሄድኩ ቁጥር ወደዛች 3 ወር መደበቂያ ዋሻዬ
እየመለሱ ያሰቃዩኛል ትላለች ያቺ ምስኪን አንቶኒ። ታዲያ አሁን እንዴት ነሽ? ጋዜጠኛዋ ጠየቀች። አለሁ ለች እየሳቀች አንቶኒ። አለሁ መቼስ አሁን 22 ዓመት አልፎኛል። ዩኒቨርሲቲ ገብቻለሁ። በዚሁ የኪጋሊ የዘር ማጽዳት ዙሪያ የዲግሪ መመረቂያን ሰርቻለሁ። ከኔ ከፋም ህይወት ያሳለፉ ቱትሲዎችን ታሪክ በጥናቴ ሰምቻለሁ። ብማርም ብሰራም ገንዘብ ባገኝም አሁንም ያ ሁሉ ምንም አይነት ምክንያት የለሽ ልዩነት ለዛ ሁሉ ጥፋት እንደዳረገን መልስ አላገኝም። እኔን ለመኖር መፍትሄ የሆነኝ ይቅርታ ነው። ለምሳሌ ቱትሲ የነበረች አክስቴን አግብቶ የነበረ ሁቱ አውቃለሁ። ጥቃቱ ሲጀምር የገዛ ሚስቱን ማለትም አክስቴን ቱትሲ ነሽ ብሎ የገደላት ራሱ ነበር። ከሁሉ ነገር ማብቃት በኋላ ወደ እርሱ ሄጄ አስታወስከኝ አልኩት። አሁን አንቶኒ አይደለሽ? ባለቤቴ ነፍሷን ይማረውና አክስትሽ ነበረች እኮ አለኝ። አዎ አንተ እንደገደልካት አውቃለሁ አልኩት። እናም ዛሬ ለምን መጣሽ አለኝ። አይዞክ አልከስም፣ ይቅር ልልህ ነው የመጣሁት። ተሳስተሃል አልኩት። አዎ በርግጥ ተሳስቻለሁ አለኝ። ተቃቀፍን። እናም ምናልባትም መሰል ራሴን ለማጽናናት የማደርጋቸው ነገሮች ጤነኛ እንደሆን ረድተውኝ እስካሁን አለሁ አለች አንቶኒ። ውድ የውበት መልቲሚዲያ ቤተሰቦች ቀደም ሲል ከሰማችሁት የአንቶኒ ቃለ መጠይቅ ምን ተረዳችሁ? የሀገሬ ፖለቲከኞች ይሄ ሁሉ ታሪክ ያስተምራችሁ ይሆን ወይ? በአንድ ትምህርት ቤት ውስጥ ሁለት ባንዲራ ሁለት ብሔራዊ መዝሙር መታዘምሩ ሴረኞች ይህንን የሩዋንዳን ታሪክ እዚህ ልታመጡብን ነው ወይ? ህፃናትና ሴቶች የሚያልቁበትን አውድ ለመፍጠር ነው ወይ? ማይክ በጨበጣችሁ ቁጥር አንዴ በዘር አንዴ በሃይማኖት አንዴ በጎሳ ሌላ ጊዜ በጎጥ ልትከፋፍሉን የምትሞክሩት? ከላይ እንዳየነው የአንቶኒ አይነት ለትውልድ የሚሻገር የህሊና ቁስል ለመፍጠር ካልሆነ ከቶ ከዘረኝነት የምታገኙት ትርፍ ምንድነው? የፕሮግራም ክፍላችን ጥያቄ ነው። ባለስልጣኖቹንና ከላይ ያሉትን እንተውና እኔን የመሰላችሁ ኢትዮጵያውያን ከመከፋፈል ከመጠላላት ከመበላላት ምንም ትርፍ የለምና ሰው እንሆን። ፖለቲከኛው ዘረኛ ሆኖ እገሌ የሚባል ብሔር በልቶሃል ገዝቶሃል ቆርጦሃል ቢለንም አንሰማህም እንበል። አንሰማህም። መጨረሻውን ከሩዋንዳም ከጃፓንም ከጀርመንም ተምረናል። አንሰማህም ተናል እንበል። ናትናኤል ገብረ ማርያም ነበርኩ ከውበት መልቲሚዲያ። ጤና ይስጥልኝ።